የዛሬው ለሰናችን it's all about self introduction so ራሳችንን ሙሉ ለሙሉ ማስተዋወቅ ማለት ነው አንድ ሰው እኔንም ማያቀኝ ከሆነ ወይ እናንተን ማያቃችሁ ከሆነ ለምሳሌ የስራ ቅጥር ኢንተርቪው ጆብ ኢንተርቪው ብትጣሩ ሌላም ቦታ ሄዳችሁ ራሳችሁን ማስተዋወቅ ቢኖርባችሁ ኮምፕሪሄንሲቭ የሆነ ወይ ሁሉንም ነገር በቀላሉ እናንተን በአንድ የሚገልጽላችሁን self introduction method ነው የምናየው ማለት ነው ሁሉ ጊዜም ከአንድ ሰው ጋር ስንተዋወቅ የሚቀድመው ሰላምታ ነው so ሰላምታ is called greetings in English okay so ሰላምታ የመጀመሪያው ኮምፖነንታችን ነው ማለት ነው greetings ቆንጆ greetings ላይ የምናየው ነገር ምንድነው ለሁሉም ሰው አንድ አይነት ሰላምታ አንሰጥም አይደለ ለእድሜ አቻዎቻችን እኩዮቻችን ታናናሾቻችን ሲሆኑ ኢንፎርማል ወይ ቀለል ያለ ሰላምታ እንሰጣለን በአማርኛም ቢሆን ከዛ ደግሞ በእድሜ የሚተልቁንን አለቆች ሲሆኑ ወይ በጣም ኢምፖርታንት የሆነ ሰው ከሆነ ፎርማል የሆነ ወይ መደበኛ በስርዓት ሰላም እንላለን ሶ እነዚህ በአማርኛው ከፋፍለን እንደምናያቸው በእንግሊዘኛውም አሉ ኦኬ ፎርማል እና ኢንፎርማል እንላቸዋለን ኤዱ አንድን ሰው ሲምፕሊ ፎርማል በሆነ መንገድ ሰላም እንዴት ማለት ይችላል hello ajalla so the first formal greeting is hello so ይሄንን ብዙ ጊዜ የምንጠቀመው ስልክ ላይ ነው of course ግን you can also use it like face to face ይሄንን መጠቀም ትችላላችሁ ማለት ነው okay so formally hello ብላችሁ ሰላም ማለት ይቻላል ማለት ነው ጣት ሲሆን እንደምን አደርክ እንደምን አደርሽ እንባባላለን ይሄ በጣም ቀላል ነው አይደል እንግሊዘኛ ላይ እንዴት ነው የምንላቸው ሄዱ እንደምን አደርክ እንደምን እንዴት አደርሽ good morning good afternoon good evening yes so good morning እንደምን አደርሽ እንደምን አደርክ good afternoon እንደምን ዋላችሁ ብላችሁ መጠየቅ ስትፈልጉ good evening እንደምን አመሻችሁ ብለን መጠየቅ ስንፈልግ እነዚህ ፎርማል የሆኑ ግሪቲንጎች ሰላምታዎች መጠቀም ይቻላል ማለት ነው አይደል ቆንጆ so this is a formal የሆነ greeting በእነዚህ ፎርማል የሆነ ግሪቲንጎች ኢንፎርማል የሆነ ወይ መደበኛ ያልሆነ ሜቢ ከእኩዮቻችሁ ጋር ከተናናሾቻችሁ ጋር ሰላም ልትባባሉበት ወይ ከምትቀራረቡት ሰው ጋር ሰላም ልንባባልባቸው የምንችላቸው ሜተዶች አሉ so እነሱን ኢንፎርማል ሜተድስ እንላቸዋለን ሄሎ ወደ ምን ይቀየራል ሄዱ ወደ hi አይደለ so you could just simply say hi ብላችሁ መጀመር ይቻላል ማለት ነው this is based on your relationship ማለት ነው አይደለ okay we say hi ሌላ ምን ልንላችሁ እንችላለን ሄዱ hey አይደለ you could also say hey or you could say hey there ብላችሁ ሰላም ታመስጠት ይቻላል ማለት ነው so this is informal የሆነ greeting methods ማለት ነው ሰላምታ መስጠት ስትፈልጉ you could either use a formal greeting which includes hello good morning good afternoon good evening ቆንጆ informal ሲሆን hi hey there በጣም አሪፍ so we're done with greetings ማለት ነው all right so the next step is ስማችንን ማስተዋወቅ አይደለ so of course name is called name ስማችንን ስናስተዋወቅ በሶስት መንገዶች ማስተዋወቅ እንችላለን all right ነገር ግን ሁሉ ጊዜ ምን ጠይቁት ጥያቄ አለ ስምሽ ማነው ስምህ ማነው so the first question that you're going to get ካንተ ሰው ጋር ስትታወቁ ማን ልበል እናም ብላችሁ ትጠይቃላችሁ ስለዚህ what is your name is going to be the question here ማለት ነው what is your name okay so what is your name ቆንጆ so what's your name ብዬ ስጠይቅ ሄዱ ምን ብለው መመለስ ይችላሉ what's your name my name is Aidan yes my name is ብላችሁ ስማችሁን ማስገባት ይቻላል this is very common so my name is ማለት ትችላላችሁ another version is I am okay I am እንትና ብላችሁ ማስቀመጥ ትችላላችሁ ማለት ነው right so you could either use my name is or simply I am ብላችሁ ስማችሁን ማስተዋወቅ ይቻላል ማለት ነው ግን ሁሉም ሰው አንዳንድ ሰው ቅጽል ስም ሊኖረው ይችላል አይደል ሄዱ so ቅጽል ስም ቅጥያ ስም ቅጽል ስም ምን እንደሆነ ታውቂያለሽ በእንግሊዘኛ nickname አይደለ so nicknameአችሁንም እዚህ ጋር መናገር ይቻላል okay so your nickname
ቅጽል ስም ማለት ነው አይደል? ሶ መደበኛ ያልሆነ ስም ሜቢ የፋሚሊ ጓደኞቻችሁ ወይም የስራ ቦታ ልትጠሩበት የምትችሉትን ስም ኒክኔም እንለዋለን። ኦልራይት ሶ ይሄንን ስታስተዋውቁ you should mention your formal name. okay ስለማናቃችሁ እንደ አዲስ ነው የተዋወቅን ያለና ሶ my name is እንትና ብላችሁ ትጀምራላችሁ right your formal name my name is እንትና but ግን ጓደኞቼ ሊሆን ይችላል or ቤተሰቦቼ but my friends or family call me ዳሽ ብላችሁ የናንተን ቅጽል ስም ማስቀመጥ ትችላላችሁ ማለት ነው። ኤዱ ቁጥያ ስናች ቅጽል ስም አለሽ? No. Okay. So, but if you had one, you could say my name is Aiden, but my friends call me ለምሳሌ ኤዱ እንላታለን እኛ so but my friends call me ኤዱ ብለን ማስቀመጥ እንችላለን ማለት ነው። So this serves as your nickname, okay? አንድ አዲስ የተዋወቃችሁ ስለሆነ ይሄንን ሰው of course you should mention your full name ማለት ነው። ሶ መደበኛ ነው ስማችሁን መጥቀስ ያስፈልጋል። ከዛ በኋላ ኒክኔማችሁን መናገር ይቻላል ማለት ነው። ቆንጆ okay we're done with your name. The next step is your age. okay ስለ እድሜ ደግሞ ስትጠየቁ እንዴት አድርገን መመለስ እንችላለን የሚለው እናያለን። ኤዱ እንዴት ነው አንድ ሰው እድሜ ስንት ነው ብሎ እንዴት ነው የሚጠይቅሽ? How old are you? right so whenever you're talking about age የሚገጥማችሁ ነገር ምንድነው how old are you ይሆናል ማለት ነው። okay so እንዴት ብለሽ ነው የምትመልሺለት? I am 27 years old. yes I am something years old ብላችሁ መመለስ ትችላላችሁ ማለት ነው። so ቁጥሩን እዚህ ጋር ማስገባት ነው ማለት ነው። I am dash years old or you could just simply use the number itself like in the you could just say I am 27 okay so simply years old የምትላን መቀነስ ይቻላል ማለት ነው። so I'm 15 I'm 30 I'm 60 I'm 70 ያላችሁ መናገር ይቻላል ማለት ነው። all right ግን ሁሉም ሰው ይሄንን ቁጥር መጥራት ላይፈልግ ይችላል okay so ቁጥሩን specifically መጥራት ካልፈለጋችሁ there is another way around it ይሄም ደግሞ ምንድነው የሃያዎቹ መጀመሪያ ላይ ነኝ የሃያዎቹ አጋማሽ ላይ ነኝ የሃያዎቹ መጨረሻዎች ላይ ነኝ ብለን በአማርኛ ለማምለጥ እንሞክራለን። ይሄ እንግሊዘኛም ላይ ኤግዚስት ያደርጋል። ኦኬ ሶ የሃያዎቹ መጀመሪያ እንዴት ማለት የሚችሉ ይመስልሻል ኤዱ? የሃያዎቹ መጀመሪያ ላይ ነኝ I am early 20. yes I'm in my early 20s ማለት ትችላላችሁ ማለት ነው። ኦኬ so I am in my early some things okay አሁን ለምሳሌ if it's የሃያዎቹ ከሆነ 20s ብለን እናወራለን። okay አጋማሽ ከሆነስ እንዴት ይሉታል? አጋማሽ I am in my middle. yes 20. my mid 20s ማለት ይችላሉ። okay እንትን ከሆነስ መጨረሻዎቹ ላይ ከሆነስ? In my late 20. yes in my late 20s ማለት ይችላሉ። okay so አሁን በደንብ ክሊር ለማድረግ የትኛው እድሜ ላይ ስድርስ ነው እንደዚህ የሚለው ለማለት ከፈለጋችሁ it's very simple okay ከ20 እስከ 23 ከሆናችሁ it's going to be early 20s ከ20 እስከ 23 ከ24 እስከ 26 ከሆናችሁ it's going to be mid 20s ከ27 እስከ 29 ከሆናችሁ it's going to be late 20s ይሄ አሁን ለሃያዎቹ ብቻ አይደለም ለሁሉም ይሰራል። ኦኬ 30 ከ30 እስከ 33 ቢሆን early 30s ከ34 እስከ 36 ቢሆን mid 30s ከ37 እስከ 39 ቢሆን late 30s ብላችሁ ማለት ትችላላችሁ ማለት ነው። this is just for the example sake okay so ሌላ ማምለጫ መንገድ አገኛችሁ ማለት ነው። specifically ቁጥሩን ሳትጠሩ early mid late ያላችሁ መናገር ይቻላል እድሜ ማለት ነው። all right so this is how you express your age አይደለ? so ageን ስንጠየቅ የሚገጥመን ነገር how old are you የምትለው ጥያቄ አትቀረንም። ከዛ በኋላ you could say I am dash years old or you could say I'm in my early mid or late 20s ማለት ትችላላችሁ። let's do another one በቅርቡ ያንን እድሜን ከተቀላቀላችሁት ደግሞ ሌላ ሜተድ መጠቀም ይቻላል። ለምሳሌ
ባለፈው ወር ነው የሞላኝ፣ ባለፈው ሳምንት ነው የሞላኝ ምናምን ብላችሁ ማውራት ስትፈልጉ you can use this expression. Okay, I turned እንላለን. Okay, I turned ለምሳሌ 27 ቢሆን last something and then የሚቀጥለው ደሞ ይሞላኛል ስትሉ I will turn next የምትለውን ተጠቀማላችሁ። here make sure ሁለቱ የተምታታ እንዳልሆነ። ኦኬ turned past ላይ ስለሆነ የምትጠቀሙት last የሚለው ነው አይደል? so ባለፈው ወር last month I turned 27 ከሆነ 27 ሞልቶኛል ብለን እያወራን ነው። የሚቀጥለው ወር next month 27 ይሞላኛል ከሆነ I will turn 27 ይሆናል ማለት ነው። okay you guys don't forget to match the adverbs with the correct verb. okay last ከሆነ turned, will turn ከሆነ next ምክንያቱም turned past ነው የሚያወራው while will turn is going to talk about the future. okay so ኤጃቸውን introduce ታደርጉ በዚህ መልኩ introduce ማድረግ ይቻላል ማለት ነው አይደል? so we have seen the greetings, we have seen how to say your name, right? we have seen how to say your name and then we have seen how to express your age. all right, so let's practice አይደል? ሄዱ እዚህ ላይ እንደሆነ so normally I could say good afternoon አይደል? what would that mean? good afternoon እንዴት ዋልሽ አይደል? so you could simply say good afternoon or informally you could say hi, hey there ምትላ መጠቀም ትችላላችሁ። እዛ ጋር እንደሆነ good morning, good afternoon, good evening ከዚህ ውስጥ ኢንፎርማል ሆኖ መውጣት የሚችለው ሞርኒንግ ብቻ ነው። ኦኬ ሞርኒንግ ማለት ይቻላል አጥሮ ማለት ነው። ግን good afternoon, good evening could also be informal መሆንም ይችላል። good afternoon እና good evening ኢንፎርማል መሆን ይችላል። ሞርኒንግ ብቻ አጥራለች ሞርኒንግ ማለት ይችላል ማለት ነው። alright so ስሜ እንትና ነው ብዬ ሳስተዋውቅ እንዴት ነው ማስተዋወቀው? my name is Aiden. yes my name is Aiden or I am Aiden ብለሽ ታስተዋውቂያለሽ ማለት ነው። good ቅጽል ስምሽን ታስተዋውቂ እንዴት ነው ታስተዋውቂልን? my name is Aiden but my friends call me something. your nickname ካላችሁ you can use your nickname right here. when you're asked about your age, how old are you ብለን እድሜያችሁን ስንጠይቅ you can use all of these expressions. I am dash years old ወይም I'm in my early, mid, late 20s, 30s, 40s ያላችሁ ማለት ይቻላል። or ደግሞ በቅርብ ከሆነ የተቀላቀላችሁት ያንን እድሜ I turned last የምትለው መጠቀም ይቻላል። የሚቀጥለው በቅርብ ደግሞ የምትቀላቀሉት ከሆነ I will turn and then next የሚለው መጠቀም ይቻላል ማለት ነው። so these are the first 3 components of self introduction. አምስት ይቀርናል። እነሱን ደግሞ after a very short break እናያቸዋለን. stay tuned. okay so we have seen greetings አይተናል፣ name አይተናል፣ age አሁን ደግሞ የምትኖርበትን ቦታ okay about your address እንዴት አድርገን መናገር እንደምንችል ነው። so ሰዎች ይጠይቁን where do you live ብለው ነው የሚጠይቁን። okay so when you're talking about your address ስለምትኖሩበት አድራሻ ስንጠይቅ የሚጠይቁን ጥያቄ where do you live ነው። okay so Edu where do you live ብልሽ እንዴት የምትመልሽልኝ? I live in Addis. right so I live in ብላችሁ መጨመር ነው ማለት የምትኖሩበትን ከተማ ሊሆን ይችላል፣ የምትኖሩበትን ሰፈር ሊሆን ይችላል whatever it is I live in ብላችሁ መጠቀም ይቻላል ማለት ነው። ኦኬ ተወልጄ እዚህ ቦታ ነው ያደግኩት እንላለን አይደል? ሄዱ ለምሳሌ ተወልጄ ያደግኩት አዲስ አበባ ነው ቢሆን እንዴት ይሉናል? I was born and raised in Addis. yes I was born and raised ይሆናል ማለት ነው። ኦኬ ተወልጄ I was born ያደግኩት raised. okay so I was born and raised in ብላችሁ ማውራት ይቻላል ማለት ነው አይደል? so you're still talking about your address አይደል? so where do you live ስትባሉ I was born and raised in Addis and I live in Addis. so ተወልጄ ያደግኩት አዲስ አበባ ነው፣ አሁን የምኖረው አዲስ አበባ ውስጥ ነው ብላችሁ እያወራን ነው ማለት ነው አይደል? ቆንጆ ያደግኩት እዚህ ከተማ ነው ብላችሁ ማውራት የምትፈልጉ ከሆነ you can use I grew up in. okay I grew up in የምትለው መጠቀም ይቻላል። እዚህ ቦታ ነው ያደግኩት so I grew up in ማለት ትችላላችሁ። this is
የምትኖሩበትን ቦታ የሚታወቅ ቦታ ከሆነ ነው። if you live in a foreign country ለምሳሌ የማታውቁት ሀገር የእናንተን ሀገር የማያውቅ ሰው ቢሆን ከየት ነው የመጣኸው ከየት ነው የመጣችሁ ብሎ ይጠይቃል። so where are you from የሚለው ጥያቄ ሊገጥማችሁ ይችላል። okay where are you from so ለዚህ ምን ብለው ይመልሱ ሄዱ where are you from ሲባሉ I am from Ethiopia. right so you could say I am from okay so ከመጣችሁበት ቦታ መናገር ይቻላል ማለት ነው። የመጣሁት ከዚህ ቦታ ነው ብሎ ለመናገር ነው የሚያገለግላችሁ። so I am from Ethiopia. Ethiopia የማያውቁ ከሆነ ደግሞ you can use the continent Africa. so I am from Africa ብላችሁ መናገር ይቻላል ማለት ነው. so this is how you talk about your address. good so the next portion is about your job. ስለ ስራችሁ ደግሞ ማብራራት ይጠበቅባችኋል ማለት ነው አይደል? አምስተኛው የself introduction ፖይንት ላይ ገብተናል ማለት ነው which is your job. so እኔ ለምሳሌ አስተማሪ ነኝ. so ኤዱ አስተማሪ ነኝ እንዴት ብዬ መናገር እችላለሁ? እኔ I am a teacher. right I am ብለን a something okay so I am a doctor, I am a teacher, I am a nurse, I am an engineer እያላችሁ ማውራት ይቻላል ማለት ነው አይደል? so እዚህ ጋራ ፕሮፌሽናችሁን የምትሰሩትን ስራ እዚህ ጋራ መጥቀስ ይቻላል ማለት ነው። ቆንጆ እዚህ ቦታ ነው የምሰራው ብሎ መናገር ቢፈልጉ እንዴት ነው የሚሉን? ሄዱ እዚህ ቦታ ነው የምሰራው I work at right so for me I work at image so I work at ብለን ዶት እናደርጋለን ማለት ነው። I work at some place that you work at so የምትሰሩበትን ቦታ I work at ብለን መናገር ትችላላችሁ ማለት ነው። ቆንጆ ራሴን በራሴ ቀጥሬ ነው የምሰራው አለቃ የለኝም የራሴን ቢዝነስ ነው ያለኝ ቢሉ እንዴት ነው የሚሉን? ሄዱ ሁሉም ሰው ተቀጥሮ አይሰራም። so I am self-employed. yes I am self-employed okay employee ተቀጣሪ ሰራተኛ ሲሆን employer ተቀጣሪው ሰው ስለሆነ self ስንል ራስን ብለናል አይደል? self introduction ራስን ማስተዋወቅ so self-employed ሲሆን ራስን በራስ መቅጠር okay so I am self-employed ማለት ትችላላችሁ ማለት ነው if you don't have any other jobs. alright so I am self-employed. ቆንጆ let's do another one. what if ስራ ፈላጊ ነኝ ስራ ለጊዜው የለኝም ማለት ቢፈልጉ እንዴት ይሉናል? ሄዱ I am in between job. yes I am in between jobs so ብዙ ሰው ብዙን ጊዜ የሚለው I am jobless ይላል ግን ይሄ ስራ ፈት እንደሚል አይነት ነው ኦኬ so በአማርኛ ስራ ፈት ስንል ትንሽ የሚጀብር ነገር አለው አይደል? ስራ አጥ ነው የምንለው ወይ ደግሞ ስራ ፈላጊ ነኝ እንላለን። ስለዚህ it's like that ማለት ነው so we don't say jobless we say I am in between jobs ወይም I am unemployed ማለት ትችላላችሁ። I am in between jobs ስራ እየፈለኩኝ ነው ወይም ስራ የለኝም ማለት ከፈለጋችሁ ደግሞ I am unemployed okay I am unemployed የሚለውን መጠቀም ትችላላችሁ ማለት ነው። ቆንጆ እቤት ውስጥ ሆኖ ደግሞ ልጆቻቸውን የሚያሳድጉ እናትና አባቶች አሉ አይደል? ሄዱ ስራ የሌላቸው ፎርማል የሆነ ስራ so እነሱ እንዴት ራሳቸውን ኤክስፕረስ ማድረግ ይችላሉ? I am stay at home. right so ቤቴ ቁጭ ብዬ ልጆቼን ነው የማሳድገው ብላችሁ መናገር ብትፈልጉ you're going to say stay at home mom or stay at home dad okay so this is also considered a job so I am a stay at home mom right stay መቆየት ነው የት ነው የምቆየው at home ቤቴ so ይሄ ስራዬ ነው አይደል? I'm a stay at home mom or I'm a stay at home dad ብላችሁ መግለጽ ይቻላል ማለት ነው። so ስለ job ስትጠየቁ usually የሚገጥማችሁ ጥያቄ ምንድነው? what do you do okay or what do you do for a living ሊሏችሁ ይችላሉ። ምንድነው የምትሰሩት እንደማለት ነው። so what do you do for a living? all right so these are the 5 components of self introduction አይደል? let's revise them. where do you live? የት ነው የምትኖረው? የት ነው የምትኖሪው? where are you from?
ከየት ነው የመጣኸው? ከየት ነው የመጣሽው? ኦኬ ሶ እዚህ ቦታ ነው የምኖረው ሲሉ እንዴት ነው የሚሉን? ሄዱ I grew up እሺ I grew up አሁን ያደኩበት ቦታ ነው አይደለ? ሶ የምኖርበት ቦታ ማለት ቢፈልጉ I live in እዚህ ቦታ ተወልጄ ያደኩት ሲሉ I was born and raised in Addis. Yes, I was born and raised in Addis. ከኢትዮጵያ ነው የመጣሁት ማለት ቢፈልጉ where are you from ለሚለው ጥያቄ I am from Ethiopia. Yes, I am from Ethiopia ይሆናል ማለት ነው። What do you do for a living ከተባላችሁ ለመኖር ስራችሁ ምንድነው? ቤዚክሊ ስራ ምንድነው ብዬ ጠየኩኝ ነው። So simply I am a የምትለው መጠቀም ትችላላችሁ። እዚች ጋራ የእናንተን ፕሮፌሽን ታስገቡበታላችሁ። እዚህ ቦታ ነው የምሰራው ብለው ማለት ቢፈልጉስ I work at Yes, I work at Okay, so የራሴ ቢዝነስ ነው ያለኝ እና ቢፈልጉ I am self-employed. I am self-employed. ቆንጆ ስራ የለኝም ስራ እየፈለኩኝ ነው ማለት ከፈለጉ I am in between jobs. Yes, I am in between jobs or I am unemployed ማለት ትችላላችሁ። ቤት ውስጥ ተቀምጬ ልጆቼን ማሳድገው ማለት ከፈለጉስ I am a stay-at-home mom. Yes, I'm a stay-at-home mom or stay-at-home dad ማለት ትችላላችሁ ማለት ነው። This is how you express your job ማለት ነው አይደል? So ስራ ቢኖራችሁም ራሳችሁን ቀጥራችሁ የምትሰሩም ቢሆን ስራ ባይኖራችሁም እንደዚህ ነው ራሳችንን ኤክስፕረስ ማድረግ የምንችለው ማለት ነው። ቆንጆ አሁን 3 የመጨረሻ self introduction ኮምፖነንቶች አሉ። ከዛ በኋላ ሁሉንም አንድ ላይ ያደረግን ኤክሰርሳይዝ ማድረግ እንለማመዳለን አይደል? ቆንጆ ሶ አሁን after a very short break ተመልሰን እንመጣለን. Stay tuned. Okay, so we have seen how to greet people, ስማችን እንዴት እንደምናስተዋውቅ፣ እድሜያችን እንዴት እንደምናስተዋውቅ፣ የምንኖርበትን ቦታ የምንሰራውን ስራ። አሁን ደግሞ ስለ ሪሌሽንሺፓችን እንዴት አድርገን ማውራት እንደምንችል አግብቻለሁ፣ አላገባሁኝም ምናምን ብለን ራሳችንን እንዴት አድርገን በስነ ስርዓት መግለጽ እንደምንችል ደግሞ አብረን እናያለን። So we're going to talk about our relationship, okay? ስለ relationship ነው የሚቀጥለው ማለት ነው። Okay, so relationship ላይ ስንደርስ የምትጠየቁት ጥያቄ ምንድነው? What is your relationship status? Okay? ስታተሳችሁ ምንድነው? What is your relationship status ብለው ነው የሚጠይቁን። አላገባሁም እንዴት ብለው መናገር ይችላሉ? ኤዱ አላገባሁኝም አግብቼም አላውቅም ምናምን ብለው እንዴት መናገር ይችላሉ? Try it እስቲ. What is your relationship status? ኤዱ ኦኬ ሞክሪ። አላገባሁም እንዴት ማለት ይችላል? I am single. I am single አይደለ? So what is your relationship status ተብላችሁ ተጠየቁ. You're going to answer one, you could say I am single. አላገባሁኝም boyfriendም girlfriendም የለኝም ተጠላለኝ ብላችሁ basically መናገር ስትፈልጉ you can say I am single. ቆንጆ ሪሌሽንሺፕ አለኝ ቦይፍሬንድ አለኝ ገርልፍሬንድ አለኝ እንዴት መናገር ይችላሉ? ኤዱ I am in a serious relationship. Yes, I am in a serious relationship ብላችሁ መናገርም ይቻላል ማለት ነው። I am in a serious relationship. Good. This means that you either have a boyfriend or a girlfriend. ቆንጆ. So I am in a serious relationship. ቆንጆ. What if they wanted to say አጭቻለሁ ወይ ታጭቻለሁ እንዴት ማለት ይችላሉ? I am engaged. Right? So መታጨት is called engagement. So ታጭቻለሁ አጭቻለሁ ስትሉ I am engaged. Okay? You say I am engaged. Good. I am engaged. እሺ አግብቻለሁ እንዴት ማለት ይችላሉ? ከዛ በኋላ አግብቻለሁ I am married. I am married ማለት ይችላሉ? Yes, ግን it's better to say I am happily married. Okay? So ምክንያቱም በትዳራችሁ ደስተኛ እንደሆናችሁ መናገር ስለምትፈልጉ you can say I am happily married. ቆንጆ. So I'm single, I'm in a serious relationship, I'm engaged, I'm happily married. ከዛ ልጆች አሉኝ እንዴት ማለት ይችላሉ? ኤዱ I have a kid. Right? አንድ ልጅ አለኝ ከሆነ I have a kid መሆን ይችላል and have የሆነ ያክል kids. 1 kid, 2 kids, 3 kids እያላችሁ መጥቀስ ይቻላል ማለት ነው።
I'm happily married and have kids ብላችሁ ማውራት ይቻላል ማለት ነው። alright, the next step is ተፋትቻለሁ ብላችሁ ማውራት ብትፈልጉ you can use I am divorced. okay, I am divorced. ቆንጆ how about ሚስቱ የሞተች ባለቤቱ የሞተችበት ወንድ ወይ ያረፈችበት ወንድ is called a widower. okay, so he can say I am a widower. ይሄ ለወንዱ ነው የሚሰራው። okay, so ሚስቱ በህይወት የሌለች ወንድ is called a widower, while ባለቤቷ የሞተ ሴት is called a widow. okay, so ባለቤቷ ያረፈ ሴት is called a widow, ባለቤቱ ያረፈችበት ወንድ is called a widower. So this is how you talk about your relationship አይደለ? so አላገባሁም ስትሉ I am single. serious የሆነ relationship ውስጥ ነኝ I am in a serious relationship. ታጭቻለሁ ከሆነ I'm engaged. አግብቻለሁ I'm happily married እና እነዚህ ልጆች አሉኝ and I have some kids. ተፋትቻለሁ I'm divorced. ባለቤቴ በህይወት የለችም I'm a widower. ባለቤቴ በህይወት የለም I am a widow ይሆናል ማለት ነው። This is how you talk about your relationship. So this is the sixth component of self introduction. ሁለት ይቀሩናል። The seventh one is personality. ስለ ስብዕናችሁ እንዴት ማውራት ትችላላችሁ? አንዳንድ ሰው አይናፋር ነው፣ አንዳንድ ሰው በጣም ተጫዋች ነው። ራሳችንን እንዴት አድርገን በእነዚህ መልኩ መግለጽ እንችላለን አይደል? That is called personality. okay, ስለ ስብዕናችን እናወራበት portion is called your personality. so አንድ ሰው አይናፋር ነኝ እንዴት ብሎ መግለጽ ይችላል? ኤዱ አይናፋር ነኝ I'm shy. right, I am shy ማለት ይችላል። okay, I am shy. okay, ተጫዋች ነኝ እንዴት ማለት ይችላል? ስለዚህ I am outgoing. yes, I am outgoing ማለት ይችላል ማለት ነው። so አይናፋር ነኝ I am shy፣ ተጫዋች ነኝ I am outgoing። generally ግን አይናፋር ባልሆንም ከብዙ ሰዎች ጋር መግባባት አልችልም ወይ ደግሞ ከብዙ ሰው ጋር ሆኖ እንትን ማለት አክቲቪቲዎችን ማድረግ ብዙ ምቾት አይሰጠኝም ምናምን የምትሉ ከሆነ you can simply say introvert. okay, I am introvert ማለት ትችላላችሁ። በጣም ተጫዋች ነኝ አክቲቪቲዎች እወዳለሁ ምናምን የምትሉ ከሆነ you can use I am an extrovert. okay, I am an introvert or I am an extrovert የሚለው መጠቀም ይቻላል ማለት ነው። so this is how you talk about your personality. ቆንጆ the eighth and the last one is ስለ ሆቢያችን የምናወራበት ነው። what does hobby mean? ምን ይመስልሻል? በፍሪ ታይማችን የምናረጋቸው ነገሮች exactly. so ልክ ትርፍ ጊዜ ስታገኙ ምናምን የምናደርጋቸው የምንወዳቸው እንቅስቃሴዎች are called hobby. okay, so የሚጠይቋችሁ ጥያቄ ምንድነው? what is your hobby? okay, so what is your hobby? ከዚህ በኋላ የጥያቄ ሲገጥማችሁ አንጨናነቅም ማለት ነው። what is your hobby? okay, what's your hobby? ኤዱ watching a movie. so በትርፍ ጊዜ ፊልም ማየት እወዳለሁ በይኝ እስቲ። in my free time I like watching a movie. yes, in my free time I like watching movies or I like watching movies in my free time ማለት ትችላላችሁ ማለት ነው። I like watching movies in my free time. so በትርፍ ጊዜ right, በትርፍ ጊዜ in my free time, in my spare time, in my extra time ብላችሁ መግለጽ ይቻላል። it's okay. all right, what if it was something else? ለምሳሌ ለመዝናናት መጽሐፍ ማንበብ ያስደስተኛል ስልሽ እንዴት ነው የምልሽ? ሄዱ ለመዝናናት መጽሐፍ ማንበብ እወዳለሁ ይመቸኛል ስልሽ how would I say that? I enjoy reading book. yes, I enjoy reading books ብዬ መግለጽ እችላለሁ ማለት ነው። it's just another version. I like ማለት ትችላላችሁ። I enjoy, okay, something for fun. so ለመዝናናት for fun I enjoy reading books, right? so መጽሐፍ ማንበብ ደስ ይለኛል ብዬ ያስደስተኛል ብዬ መናገር ስፈልግ I can use that. እወዳለሁ I like I love የሚለው መጠቀም ትችላላችሁ። this is how you talk about your hobbies አይደለ? so this is all about the eighth component of self introduction አይደለ? so this is how you fully
express yourself. Okay? So ሙሉ ለሙሉ ራሳችሁን ኤክስፕረስ ማድረግ ኢንትሮዲዩስ ማድረግ ችለናል ማለት ነው አይደል? አሁን በደንብ እንደገባን ለማወቅ ኤክሰርሳይዝ ሁሉንም እርስ በርስ ይጠይቀን እንሰራለን አይደል? ሄዱ Okay, so should I start? አንቺ ትጀምሪያለሽ ወይስ እኔ ልጀምር? ጀምሪ። እሺ the first thing is it's always greeting አይደለ? ሁሉ ጊዜ ሰላም እንላለን። ስለዚህ hello everyone, my name is Dagmart. I am 24 years old. I was born and raised in Addis. I am a teacher. I work at English Language Center. I am single and I am really outgoing. I love reading books in my free time. How about you, Edu? አሁን ያንቺን ቀስ እያለን ከጥያቄዎች ጋር እንትንላቸዋለን ማለት ነው። Okay. Hello, Eden. Hello. So what's your name? My name is Eden. My name is Eden. Oh, that's great. How old are you? I am 27. I'm 27. So I'm 27 years old ማለት ይቻላል ወይም ደግሞ I'm 27 ማለት ይቻላል። Where do you live? I live in Addis. Okay. So where were you born? I born in Addis. Yes, I was born in Addis. That's good. Oh, what do you do for a living? You're a student, right? So you can say I am a student. I am a student, right? ቆንጆ። እሺ, what is your relationship status then? I am married and I have one kid. Yes, so you can say it. አግብቻለሁ አንድ ልጅ አለኝ አስተዋለሁ። You can use it. I'm happily married and have one kid. ቆንጆ። So what are you like, Eden? What's your personality type? I am outgoing. You're outgoing, you see? Outgoing ተጫዋች ነኝ እያለች ነው ማለት ነው። ቆንጆ። So what is your hobby then? I like watching movies. I like watching movies, right? So this is how you do a comprehensive የሆነ self introduction እንደዚህ ነው የሚደረገው ማለት ነው። Just to sum it up for you guys, አንድ ጊዜ ሳናቋርጥ እንለዋለን አይደል? ሄዱ አሁንም ሳናቋርጥ you're going to do it ማለት ነው። Do it. ከግሪቲንግ ጀምረሽ Hello. I am Eden. I am 27 years old. I live in Addis. I was born in Addis. I am a student. Okay. I am happily married and have one kid. I am outgoing. I like watching movie in free time. Yes. So this is how you do comprehensive የሆነ self introduction እንደዚህ ነው የምናደርገው ማለት ነው አይደል? ቆንጆ። So I think እነሱም ኤክሰርሳይዝ ቢያደርጉት ቆንጆ ነው አይዱ? Yes, so you guys አሁን እኛ እንዴት እንደሚደረግ አሳይተናችኋል። እናንተ ደግሞ if you're comfortable about it እስቲ ኮሜንት ላይ እንደገባችሁ ለማወቅ ይሄንን ኤክሰርሳይዝ ትሰሩልናላችሁ። ለና ኢዱ ራሳችንን ኢንትሮዲዩስ እንዳደረግ ነው እናንተም ኢንትሮዲዩስ አድርጉልን እንታወቅ። Thank you so much for watching እስካሁን ድረስ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የኢሜጅ ፋሚሊን ይቀላቀሉ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኛለን። Goodbye.